ተከታዮች እንዲሁ ክርስትናም ከእስልምናም እምነት ውጭ ያላችሁ ሰዎች ማለት ነው ሁላችሁም እንኳን ደህና መጣችሁ ብለን ይህንን ታላቅ የውይይት ጥሪ በጉጉት ስጠብቁት እንደነበረ ተስፋ እናደርጋለን። እንግዲህ ያ ቀን ደርሷል። እነሆ ሰዓታት ደርሰዋል። ጥቂት ሰከንድ ሽርፍራሽ ሰከንዶች ይቀሩታል ማለት ነው። እፎይ እግዚአብሔር አምላክ እንግዲህ አብዝቶ ከዚህ በላይ ጸጋውን ይስጥህ። መንፈስ ቅዱስ ልሳን ይሁንህ። ዛሬ በጣም በትልቅ ብዕር ታሪክ የምትጽፍበት ቀን ነው። እስከ ዛሬ ድረስ የደከምክበት፣ እስከ ዛሬ ድረስ ዋጋ የከፈልክበት፣ መከራ የከፈልክበት ዛሬ ማህተም የሚመታበት፣ ፋይሉ የሚዘጋበት ቀን ነው እውነት ለመናገር እና በተለይ ደግሞ በጣም ይሄ የውይይት ጥሪ ከዚህ በፊት በጣም ለበርካታ ዓመታት ለበርካታ ጊዜያት ይሄ የውይይት ጥሪ በሙስሊሞችም በክርስቲያኖችም ሲጠበቅ የነበረ ነው። በተለይ ኡስታዝ ሹሱ የሚባለው በጣም በተደጋጋሚ የውይይት ጥሪ ቢቀርብለትም ነገር ግን ከቤት ያልወጣም በሚሉ ተርካሻ ምክንያቶች እዚህ መጥቶ ይጠይቅ እኔ ጋር መጥቶ ይጠይቅ በሚሉ ስለዚህ በእነዚህ አለይኩም ወረሕመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቻችን ለሁላቸውም ሰላም ብያለሁኝ። በያላቸው ሰላምን እመኝላቸዋለሁኝ። እንግዲህ ዛሬ ታላቅ የውይይት ቀን አለ። ዓላማችን ከዚህ ውይይት በስተጀርባ እውነት ይገለጥ ዘንድ፣ ሐሰት ይወገድ ዘንድ እንዲሁም ደግሞ የቀደሙት ነቢያቶች ያስተማሩት መስዋዕት ከፍለውለት የሄዱት ያ እውነተኛው መንገድ ለሰዎች ይገለጥና ይብራራ ዘንድ ያንን ሰዎች ያውቁ ዘንድ ሁሉም የሰው ልጅ ሁሉ አላህ ስብሓነ ወተዓላ ቁል በል ሙሐመድ ያ አህለል ኪታብ እናንተ አይሁድና ክርስቲያኖች ሆይ፣ በተለይ ደግሞ ለክርስቲያኖች ነው ጥሪ። ተዓለው ይሄ ነው ጥሪ። ይህ ነቢያቶች ቀደሙ ነቢያቶች ሁሉ ጥሪ ነው። ነቢያቸው ሰለላሁ ዐለይሂ ወሰለም በመጨረሻ ዘመን ላይ በተላኩ ጊዜ የተጣሩት ጥሪ ይህን አስከትሎ ዛሬ ኢንሻአላህ ብዙ የምንናገረው ይኖራል። ኢምራን መቀጠል ትችላለህ። ከእነሱ መካከል አሁን ይመጣ የተባለው ዲያቆን አንደኛው ነው። ሲቀርብለት ዲያቆኑም አስቀድሞ ምን የሚል ነገር ይናገራል? እንስማ ሲናገሩ ሁላቸውም ስሙና ብቻዬን 78 ሆናችሁ ነው እያለ አመቱን ሙሉ ሲፎክር የነበረ ሰው አለ። አያችሁ አይደለም? ሲፎክር የነበረ ሰው አለ። እኛ አንድ የቤት ጥሪ ያቀረብን ስናቀርብ ወደ አሁኑ እሱ ጋር አንድ ልጅ አለ ክርስቲያን ይባል ተቀብያለሁ። ጆኒ ፓሲቭ ነው ነው ዝግ ነው ላኪ ደባሽ ፎላ እንኳን ደስ ያላችሁ። እንግዲህ እፎይ በቀጠሮ ቀን በቀጠሮ ሰዓት ለመወያየት ሬዲ ሆኖ ወንድማችን ተገኝቷል። እንኳን ደስ ያላችሁ የክርስትና እምነት ተከታዮች እንዲሁም የእስልምና እምነት ተከታዮች እፎይን የምትደግፉ እፎይን የምትከተሉ የእስልምና እምነት ተከታዮች እንኳን ደስ ያላችሁ በማለት እድሉን ላንተ እሰጣለሁ። የምትናገረው ነገር ካለ። ሰዓታችን ደርሷል። አይ ቲንክ ኡስታዙ አላከልሱም። ዲያቆን ውሸቱ ዛሬ ይጋለጣል። ስለዚህ ወደ እናሳዝንም እንደሰማችሁት 78 ናችሁ ነው እርግጠኛ ነኝ በማውራ ብሏል። እኛ እንደዛ ያለን ያለው ምንድን ነው? አንድ ወገንን ይዘና እንዋያለን ነው። አይ ቲንክ ላይቭ ገብቷል። ስለዚህ ምን እናደርጋለን? እኛ ጋር እስከሚመጣ እንጠብቀዋለን።
ኦኬ ሰዓታት አሉት። በዛ ሰዓት ካልተገኘ ደግሞ በጣም ከባድ ያልሰማችሁት ጉድ አብሶ ኦርቶዶክሳውያን እዚህ ጋር ደህና መጣ። ቴንኪ ሶ መች እስታዝ ውስጡ ሁለታችሁን አገናኝቼ ለህዝብ እንኳን ደስ አላችሁ ብዬ አሁን ትሆናለሁ። እኔ ችግር የለም ኖ ፕሮብሌም ማለት ነው። ሰዓት ለመያዝ የማስፈልጋችሁ ከሆነ ይዘና ችግር የለም። ፐርሶናሊ ችግር የለብኝም። ታይም ብትይዥ ችግር የለውም። ግን ውይይት ስለሆነ ዲቤት ስለሆነ ቱ ሳይድ እንትን መጠበቅ ስላለበት ኢንተረስትድ ካልሆነ ኡስታዙ አልፈልግም ካለ ችግር አከብርላችኋለሁ። ህዝበ ሙስሊሙ ከጆኒ ጋር ጆኒን ምክንያት የሚያደርጉ ከሆነ ይሄን ውይይት ላለመቅረጥ ምንም አይነት ኤክስኪውዝ ስለማንቀበል ራሴን አውት አደርጋለሁ። ገስት ይላክ አስገብቼው ሁለታችሁን አገናኝቼ እንኳን ደስ ያላችሁ መላው የኢትዮጵያ ህዝብ ብዬ እኔ አውት ሆንላችኋለሁ። የዛሬውን ፕሮግራም ውይይት ላለማድረግ ምንም አይነት ኤክስኪውዝ አንቀበልም ብያለሁ። ምንም አይነት ስለዚህ ኡስታዝ ሁሶ እባክህ ሌላ ነገር ሌላ ቁርሾ ትታችሁ ለህዝበ ሙስሊሙ ስትሉ ዛሬ ስለ አላህ ሱብሓነሁ ወተዓላ ትክክለኛ አምላክነት የምታወራበት ቀን ነው። ስለዚህ እባክህን ገስት በመላክ ቢያንስ እኛን ትተህን ዲነል ኢስላም ላይ ብቻ ዲፔንድ በመሆን ገስት ታሪክ ናዲያ ላይ ነው علي ما عند الشام وايش يفتكر عن صفية يعني كتابة صفية ماشي باسا لا ሰርች አድርጌዋለሁ፣ ፎሎ አድርጌዋለሁ። የለም ራስህን ያ ፖስትን ያ ጀማ הוא חסוי לשם כי לא שילמו לה בשביל שתפרסם אותו. אז אם אתם רוצים לפעמים שלם לליאם ואני אפרסם את העולם בשם ליאם, תודה רבה לכם. תראי עכשיו נראה לי זאב צופי, מה זה 61? כי זה לא הגיוני כראוי, בטעות העליתי בצורה כאילו בזמנו, אבל היא נורי በራስህ ቤት በሉት אוי זה אני אוהבת, למה תבין? በራስህ ቤት የሚገርማቸው ግደሉት። ሙስሊም ቤት ለታሪክ How are you? ግባ በራስህ ቤት አብረህ ሁል ጊዜ ከሚከፍትልህ ፈልጋላችሁ። አንዳንዴ ይቀልዳል ምናምን ነገር። እንዲሁም እፎይ ለእፎይ እየለቀቀውን ቪዲዮ አይታችሁታል። እሱን አይቼ ስቄ ልሞት እኔማ። እፎይ ለእፎይ አታወራም እንዲ ይሆናል እያልከው አታወራም እንዲ ይሆናል። አረ ኡስታዞቻችን ኡስታዞቻችን እባካችሁ እፎይ ተገኝቶላችኋል። እባካችሁ እፎይ ተገኝቶላችኋል። እፎይ ተገኝቶላችሁ ይኸው ኑ እያላችሁ ነው። እባካችሁን እያልን እየለመንን ነው። ወደ ልመና ገብተናል። ኡስታዝ ሁሶ እባክህን ሆስት ላክልን ፕሊስ። ተሳዳቢ ለተሳዳቢ ገጥመዋል መሰለኝ። አይ ቲንክ እሱም ያው እንደሷ ስለሆነ ገጥመዋል። አይ ቲንክ እንደዛ መሰለኝ። አንድ ብቻ ይከብዳል። ችግር የለም። አንድ ጊዜ እንትን እንበላ ሂዱና ሁለታቸውን በላቸው እየተጠበቃችሁ ነው በላቸው። ራሳቸው ናቸው የቀጠሩት። እኔ ወይ ጥሪ አልጠራሁትም። ራስህ ነህ የቀጠርከው። ሰዓቱን የመረጥከው ራስህ ነህ። ርዕስ የመረጥከው ራስህ ነህ። አሁንም ራስህ ላክለትና ግባ እየጠበቀህ ነው በሉት። ክርስቲያኖች
ዛሬ የመጨረሻ እድል ነው። ሐሙስ ሁሱ ኢምራን አለ አክሴፕት እንዳታረግ። እሺ አይቻልም። ኢምራን ስላለ አክሴፕት እንዳታረግ። ኖ ኢምራን አክሴፕት እንዳታረግ። አናስተናግድም ኢምራን። ዶንት አክሴፕት ኢምራን ፕሊዝ። ኖ ድራማ ኖ ፖለቲካ። ይኸው እፎይ ተገኝ በራስህ ቤት ነው። ስድቡን ላሰማነ በግል ይከብዳል፣ ሁሱ ለትክክል ይከብዳል። ስለዚህ እንተወው እና ዋናው ግን ስድባቸው ገጥሟል። ወገኔ ና እኔ ጋር አወራ ና ሁሱ ጋር አወራ። ምንድን ነው እንትን የምትለው? ሴት ጋር ሄደህ የምታወራ ምን አይነት ቀልድ? ኡስታዝ ሁሱ ሐቢቢ ያገልቢ ኦዲየንስ አንድ ክልልን ለማድረግ ያህል ከ3 ቀን በፊት ምን ተደረገ መሰላችሁ? ቤታቸውን ከፍተው ለእኔ ምንም ባልተነገረኝ ላይ ምንም ውይይት ባልተቀበልኩን ላይ የሌላ ቪዲዮዎችን ተቆራርጠው እፎይ ዛሬ ቤታችን ውይይት 8 ሆነን ስንጠብቀው ቀረ ተብሎ ተሰራ ማለት ነው። ይሄ ድራማ ነው። ማንኛችሁም የምታዳምጡን እንድሰሙ ሰው ውይይት ፈልገው ነበረ። ይህም ኡስታዙ ፈልጓል ማለት ነው። ይኸው ባለው መሰረት ተገኝቻለሁ ከኡስታዙ ጋር ማለት ነው። ስለዚህ ላክ በሉት። ላክ ምንም እንትን ማለት አያዋጣም። 8 አለ ይሰማል እና እንዳትቀር አስቡራችሁ ግቡ ሲል የተመለሰው እኛ ስራ አንፈልግም ማለት ነው። ሮጠ ሸሸ ቀረ ምናምን ተብሎ ቪዲዮ ተቀነባብረው ማለት ነው። እኔ ምንም ባልተስማማንበት 9 ኡስታዞች ቁጭ ብለው አይመጣም እንደ የታልፎ ጥሩት ይላሉ ማለት ነው። እና ቀረ ምናምን ነገር ቪዲዮዎች አቀነባብረው ማለት ነው በኡስታዝ ደረጃ እና ሶሪ ልትሉ ይገባል። ቪዲዮ ልትሰሩ ይገባል። ይቅርታ ልጠይቁ ይገባል ለዋሻችሁት ህዝብ። እኔ ችግር የለብኝም ፐርሰናሊ። ይሄ ህዝቡን መናቅ ነው። ህዝቡን መሀይም ናችሁ ምንም አታውቁም እንደማለት ስለሆነ ቪዲዮ ቆራርጦ አቀነባብሮ ታሪክ እየነገራት ነው ብለዋል። እና ፕሊዝ ከሷ ጋር ውጣና እኛ ጋር ክርስቲያኖች የላችሁም እንዲ ትንሽ እፍረት አይሰማችሁም? ያቆናችሁ ጌት ቀርቶ እኮ ሴት ጋር እያወራ ነው ያለው። ምንድን ውጣና ያው እየጠበቁ ነው ያሉት። አመት ነው የፎከረው፣ ወላሂ አመት ነው የፎከረው። ኢቨን እያንዳንዱ ሰው የጠራ አመት ነው የፎከረው። ዳኛው ጋር ለምን አትገኝም? እሱ ዳኛው ጋር ነው ያለው። ስለዚህ እና ንቃድና ካሜራ ከፋችን ይዘናና ትክክል ካሜራ ከፋች አያስፈልግም። በነገራችን ላይ አንተ ጨዋታም ስለሆንክ አንድ ባንድ አሁን ግቡ። ዳኛው ጋር ተገኝቷል። አንተም ራስህ ተገኝ። በቃ በፈለግበት ሰዓት ይምጣ የምትሉት እፎይ ይኸው ተገኝቷል። እንግዲህ እባካችሁ ሙስሊሞች እባክህን ሂድ ግባለት በሉት። እባካችሁን ከሴት ጋር ቁጭ ብሎ እያወራ ነው እያሉ ነው። እኔ አውቶፍ እሆናለሁ። እኔን ምክንያት አታደርግ ኡስታዝ ሁሶ እኔን ምክንያት አታድርግ።
እየሰራ ነው። አንቺ ጋር ላክ በይው አብሮ ሆኖ እየመጣ አይደለም፣ ፈርቶ ቀረ እያለ ነው። ናቶታና በይው ያው ፖለቲካቸውን እኔም እኮ እዚህ ጋር እየተከታተልኩት ብቻው። ስለዚህ መምጣት አልፈለገም ማለት ነው እኮ ፖለቲካ ነው። በቃ እንግዲህ ሙስሊሞች አየሽዋል። እኔም እየተከታተልኩ እኮ ነው። ማልከታተል እንግዲህ ሙስሊሞች እንግዲህ እፎይ ፈርቶ ቀረ፣ እፎይ አልመጣም፣ እፎይ እንደዚህ አይነት ድራማ አንፈልግም። እንግዲህ እስታዞቻችሁ እየሰሩ ያለውን ቅጥፈት የተመለከታችሁ ነው፣ እየተከታተላችሁ ነው። እንግዲህ ቢያንስ 20 ደቂቃ ሆኖታል እፎይ እዚህ ጋር ከተገኘው ሲፎክር ቆየ። አይ ችግር የለውም 10 3 መሆን አይጠበቅብህም። አብሮህ ያለው ከአንተ አድርገውና እባክህን አሁንም እየጠበቀህ ነው ወንድማችን። ስለዚህ ገስት ላክ ፕሊስ፣ ላክ ገስት ላክ። እስታዝ ሁሱ ገስት ላክ እንደ መሐመድ ትክክለኛ ነብይ ነው። ክርስቲያን ያቀረበውን አቆራርጦ ቪዲዮ የሰራው ይህንን ቪዲዮ ቆራርጦ ነው የሰራው። እፎይን የተናገረው ብሎ ማለት ነው። አሁን ይሄ ኢምራን የሚባለው ልጅ ባለጌ ቀረ ያለው ይሄንን ቪዲዮ ቆራርጦ ነው። አይ ነው ክርስቲያን የተናገረው ቆራርጦ ቤቱ ላይ እፎይ ሲጠበቅ ቀረ ብሎ የሰራብን ፖለቲካ ቪዲዮ ሰርቶ ዋሽቻለሁ እኔ ኡስታዝ ኢምራን በእፎይ ላይ ዋሽቻለሁ፣ እፎይ ያላለውን ቤታችን ይመጣል፣ ስለዚህ ቤታችን ይመጣል ብለን ስንጠብቀው ኡስታዝ የተሰብስበን ቀርቶብናል ብሎ እስካላለ ድረስ እሱ ውይይት ውስጥ የማይገባል። አንድ በሉ። ይሄ የመጀመሪያው ነው። ልጁ ምንም ያውቀው ነገር የለም። በመጀመሪያ ከዚህ በፊት ገና መጀመሪያ አካባቢ ላይ ተገናኝተን ነበረ። ምንም አዲስ ነገር አይደለም። ያው አጋዦች ካሉ ይዛሉ መምጣት ትችላለህ። አሁን እንደገና ደግሞ ዋሸ። በደንብ አሰራጩን። ሂዳችሁ ውጣና ፊት ለፊት አውራ፣ ካሜራ ከፋችን ይዘመታ ፊት ለፊት አውራ በሉት። እንጠብቃለን። እስካሁን ማርፈዱ ራሱ ያቻለ ይሄን በቃ ሙስሊሞች በዚህ ልትኮሩ ይገባቸዋል። ክርስቲያኖች ደግሞ ለእናንተ ውርደት ነው፣ ወረበል ውርደት ነው። በራሳችሁ ፈሩ። ለማንኛውም 20 ሰከንድ የቀረው 20 ሰከንድ ነው የቀረው። አልቋል አልቋል። ከዚህ በኋላ ምንም ልናውቅ አንችልም። አላሁ አክበር አላሁ አክበር አላሁ አክበር። አሁን የምናደርገው ምንድን ነው? የጀማዓተል ኸይር ያወራውን ነገር ከፍተን አሰምተናችሁ ዘግተነው ወደ ቀጣይ እንሄዳለን። ለመጨረሻ ጊዜ ይህን ቮይስ ስሙልኝና ከዛ በኋላ እጨርሳለሁ። ስሙ። ሶስቱ ናችሁ ኑ ተብሎ እኛ ሶስቱን አንመጣም፣ 2 ለውጥ ካሜራ ከፋችን ይዘና ተብሎ የመረጠው ምንድን ነው ካለ ቤት ዘግቶ ሴት ጋር ማውራት። ውይይቱ እኮ ከኢምራን ጋር ነው አይደለ? ገባ። ብቻው መወያየት ስለማይችል ሌላኛው ኡስታዝ ረዳት ሆኖት ገባ ማለት ነው። ከዛ ጠብ ተነሳ። የተነጋገርነው ሁለታችን ልንወያይ ነበረ፣ አችልም ተብሎ ጠብ ተነስቶበታል ማለት ነው። ከዚህ በፊትም ከዚህ ኡስታዝ ጋር ተጣልተው
ምክንያት እስካሁን የሚነጋገሩ አይመስለኝም። ከዓመት በፊት ማለት ነው። በዚህ ውይይት ላይ ምን ተብለሃል? ኦኬ ረስተው ከሆነ እናስታውስ። ፈርዱ ምናምን የምትለው ኮንዲቤት እያየው ነበር። ምሳችን ኮንዲቤት እያየው ነበር። ምሳችን እንግዲህ እና አንዳንድ ኮሜንቶች ስለነበሩ ነው ችግር የቆየ እንትን ነው። ግን ችግር የለው የቆየ ኢንሻላህ አይበጣም። አሁን ላይ ጠበቅናቸው ሊመጡ አልቻሉም። እንግዲህ እድሜ ልኩን ሄደች ማንም ሰው ከኔ ፊት ሊቀርብ አይችልም እያለ ሲፎክር የነበረ ሰው ነው። አሁን ላይ ግን ያው አቅርብ ተባለ፣ እሱም እንትን ሊል አልቻለም። ቅረብ ተባለ፣ በተባለው ሰዓት ሊመጣ አልቻለም። ይሄ ይመስላል። አላህ ልውስጣን፣ አላህ ልውስጣን። ከዚህ በኋላ ክርስቲያኖች እንግዲህ ከሙስሊሞች ፊት ደፍሮ ማውራት የማይችለን ሰው እንዴት ለሚናገረው ነገር እውነት ነው ብላቸው እንደምታምኑ ገብታችኋል። እንዳለ ስድብ ነው የሚጽፍለት ነገራቸውን ከዚህ በኋላ መታችሁ መጠየቅ ማንኛውም ክርስቲያን መጥቶ መጠየቅ ይችላል። አንዱ ማንም ቅድም አዋራሪ ተብሎ ነበር የጻፈው ሙስሊም ነው። እሺ ደስ እሺ ክርስቲያኖች በቃ ከዚህ በኋላ በውስጥ ስለሆነ ያለ ብቻህን ግባ በልጅቱ ትወዳለች እንዳለ እንትኑን ነቅተውበታል። ድራማውን ላክ አሁን ላክልጣ ወይስ ይሰማቸዋል? እሱ እኮ ውሀይቱ ጋር ሂዷል። አንተ ለማትለው እሺ በርዕሱ ላይ ኢንሻአላህ የምንቀጥል ይሆናል፣ የምናወራ ይሆናል ኢንሻአላህ። የሆነ ተሰብስበ ና ስትለኝ ህፃን ልጅ አለውም አልመጣም ካሁን በኋላ በሀሰት ቪዲዮ አቀነባብራችሁ ተሳዳቢ ነው ብላችሁ ጽሁፎችን ያነበብኳቸው ወጣቶችን አደራጅታችሁ ግድያ የላካችሁብኝ ቤታችሁ ዘጠኝ ሆናችሁ አዋረድ ከንፈር የሚለው ካለ እስኪ ሚዩት ነው ያደረጋችሁኝ። አሁን ላክ፣ ምንም ሰበብ አያስፈልግም። የአንተ አምላክ የምትተማመንበት ከሆነ ላቅረብ፣ ላክ፣ ምንም ሰበብ አያስፈልግም። ጃኒ ታገናኘናለች፣ ትወጣለች። ረዳት ለምን አስፈለገ? ብቻ መቆም አችልም? ኦኬ ምትዋለሽ ኦራይት ላክ። እኔ እስከማውቀው ድረስ የሙስሊም ሴቶች ናቸው ለምስክር ለምስክርነት ሁለት የሚሆኑት ሙስሊም ሴቶች ናቸው። ጎደሉ ብሎም ነበር እስቀድሞ አይ እሱ አቅም የለውም ህፃን ነው አያውቅም ብሎ ነበረ። እፎይ ይችላል። ግማሽ አይደለም የምትሉን ከሆነ ግማሽ አይደለን የምትል ከሆነ ና ግባ ኡስታዝ፣ ሰበብ አትፍጠር። ያው ኡስታዛቸው ምን ይላል? አንድ ሲደመር አንድ እኩል ይሆናል አንድ። ሁለት ተደምር አንድ ተደምረን ነው ከፎይ ጋር እኩል የምንሆነው። ወንድም ሁሴን እና ወንድም ዕምራን በአካል ሁለት በሰውነት አንድ ናቸው። ስለዚህ ሁለት ምናምን እያላችሁ አትቀባጥሩ። አንድ ሰው ነው። እንደዛ ብሎ ነገር የለም። ኦኬ ሁለቱ ተደምረው ነው ከፎይ ጋር አንድ የሚሆኑት እያለ ነው። ኦኬ ይሄ ባለጌ ቅድሚያ የሰራትን ሰሞኑን የሰራትን ይሄ ባለጌ ኡስታዛችሁ ይቅርታ ይጠይቀኝ። ያኛው ወጥቷል አሉ
ያኛው ወጥቷል፣ አንደኛው ነው ያለው። ላኪለት፣ አሁን ላኪለት። የት እንዳምን ዘግቶ እንዳይወጣ ያኛው ደስቶታል። ችግር የለም። መላው የእስልምና እምነት ተከታዮች ሄዳችሁ ንገሩት። እፎ ያለ ሆስት ላክ፣ እኔ እወጣለሁ። ሁለታችሁን አገናኝቼ እኔ እወጣለሁ። ለህዝብ መገናኘታችሁን ይፋ አድርጌ እኔ እወጣለሁ። ውይይታችሁን ትቀጥላላችሁ። ኤክስኪውዝ አያስፈልግም። ይሄ ምክንያት ሊሆን አይችልም። ምክንያት ጆኒ ምክንያት ልትሆን አትችልም። ተከታተሉ፣ ቲክታከሮች ተከታተሉ። የዛሬውን ዲቤት ላለማድረግ ይሄ ምክንያት ሊሆን አይችልም። ሆስት ላክ፣ ሁለታችሁን አገናኝቼ እኔ እወጣልሃለሁ። ችግር የለም። ኖ ፕሮብሌም። ሪካርድ እያደረጋችሁ ጋይስ። ሁሶ ዛሬ ለመቅረት ይሄ ምክንያት ሊሆን አይገባም። ይኸው እፎይ ፊት ለፊታችሁ ቆሟል። ፊት ለፊታችሁ በኮንፊደንስ ይኸው። ለሰኞ ቀጠሮ የያዝኩት እኔ ነኝ። ጆኒ ነች ለሰኞ ከምሽቱ 3 ሰዓት የያዘችው ጆኒ ራጋ። ይኸው ወንድማችሁ እፎይ ቀርቦላችኋል። ኑና ተወያዩ። እኔ እወጣለሁ ሁለታችሁን አገናኝቼ። እባክህን አሁንም እየጠበቅንህ ነው። እባክህን ሆስተስ ላይ እየጠበቅንህ ነው። ልክ ቅድም እንደላክልን እታች አይታይም፣ እንዳይወጣ ላኪለት። እታች አይታየኝም እኮ ሆን ብሎ ፎሎውም አላደረገንም። ለዛ ነው ፎሎ አድርጌዋለሁ። ኢምራን ጋር ከሁን ልከውልኝ ነበረ። ነው አይቻልም። ኢምራን በፍጹም ውይይት አልተጠራም። አናስተናግድም። እስታዝ ሁሶ ከእፎይ ጋር እንዲወያይ ለዓለም ማስታወቂያ ለቀናል። ናና ተወያይ። አለቅ በቃ ሄዶ በቃ ጆኒ ምክንያት መሆን አትችልም። ኤክስኪውዝ መሆን አትችልም። እና ተገናኙ። እኔ እወጣለሁ። ከላስ እባክህን እስታዝ ሁሶ አብዛኞቹ ገብተው ይኸው ሙስሊሞች ፈሪ ሂድ ላክ እያሉት ነው። ገስት ነው እየተከታተልኩት ነው። በነገራችሁ ላይ ላይኩን ይሁን እዚህ ጋር ማለት ነው። ሂድ ላክ ገስት እያሉት ነው። ኦልሬዲ ይኸው እየተከታተልኩት ነው እዚህ ጋር በሌላ ቲክታክ ማለት ነው። ስለዚህ እየጠበቃችሁ ነው። እፎይ እየጠበቃችሁ ነው። አልመጣም ቀረ አልመጣም ቀረሁ ውዴ፣ አልመጣም ቀረሁ ጊፍቴን ከሰበሰብኩ ውዴ፣ መሄድ ነው የሚሻለኝ እያለች ነው ሁሱ። ወላሂ ላዚም ሪፖርት አድርገውታል። እንትን ሊዘጋብኝ ነው። ዋርኒንግ የሆነ ክታምት መህኛት ነው ይሄ። ደቂቃ እያሳየክ ነው። ደቂቃ እያሳየክ ነው። ያውና ይታያቸዋል። እዚህ ጋር ይኸው ይታያል። አሁን ከፈተው። አሁን ኮመንት ሴክሽኑን ከፈተው። እየተከታተልኩት ነው። በሌላ ላይ እየተከታተልኩ ነው። በነገራችሁ ላይ መረጃ እባክህን ሆስት ላክ። አዎ ገስት አስገብቷል። ገስት አስገብቷል። ያ ማይክ ተነስቷል። ማይክ ተነስቷል። ይሰማችሁ? ገስታዊ ሰው ያሳየኝ አይደል? አዋጅ ስታውጁ መጅሊሱ ስር አዋጅ ሲያውጅ ለእሱ ግን ሆን ብለው እውቅና ሰጥተው ነበረ፣ እኔን ለመምታት ማለት ነው። እና በሉት እስቲ በየቀኑ የሚስቱን አካውንት እንትን እንደማስለን እኛ ፊት እስቲ ቅረብ። አምላኩን ድፌ እንዲያደርግ እስቲ 24 ሰዓት ላይ ሊያደርግ የሚውለው ከብዶት ነው፣ ሳያውቀው ቀርቶ ነው። እስከ መቼ ነው ፖለቲካ የሚሰሩባችሁ ሙስሊሞች? አታውቁም ነው የሚመስላቸው? ህዝቡ ምንም ማያውቅ ነው የሚመስላቸው? በማስፈራራት በመዋሸት በማታለል በማሳደድ የሚጸድቅ ወይንም ደግሞ የሚከብር አምላክ የለንም። እና በሉት ና የእናቴ መቀነት አያድንም። ና ብቻ ና ግባ 4 ሰዓት እንደ መቅጠፍ ቀላል አይደለም። ቤት ዘግቶ ጆኒ ምናልባት እኔና አንቺ
ዲስኮኔክት ወይና 1 ደቂቃ ያህል ልጠብቀው ደግሞ ቀጥታ ለእኔ እንዲልክልኝ ምንም ምክንያት ለማሳጣት በአንቺ ምክንያት ነው እንዳይል። ሚዩት ነሽ? አይ ቲንክ ሚዩት ነሽ። ተጋደው ግን መልሰህ የመዝጊያ ንግግር አድርገን ካልቀረበልህ ከመጣልን መጣ፣ ችግር የለብኝም። እኔ ሁለታችሁ ብቻ ግን ውይይት ላይ ኢብራሂም መኖር የለበትም ነው። ሁለታችሁ ብቻ ራሱ ሁለታችን ነን ይታወቃል። ምንም አይነት ምክንያት اسمه يحيى لم نجعل قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا accepted فريد. قد بلغت من الكبر عتيا قال كذلك قال ربك هو علي حي በቃ አንተ ሰው አትሰማም አይደል? وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال የሚጫወቱባችሁ ያውላችሁ ሙድ እየያዘ ነው። አያችኋቸው? ገስት ላይ ሰው ደርድሮ ዲቤት አለኝ ብሎ ገስት ላይ ደርድሮ አያችሁታል? እንዲህ ነው ሙድ የሚይዘው። ይሄን አሁን ያውቃል ብለው የሚከተሉት ይሄንን ነው። ዲቤት ብሎ ያውላችሁ ደርድሮ ገስት ላይ ይሄንን ነው። ሉክ ይሄንን ነው ከኔ ጋር ሊያወያዩ የሚሞክሩት። ይሄንን ነው ሙስሊሞች ያውቃል ብለው ወንድ ከሆንክ ከውሱ ጋር ተወያይ የሚሉን። ይሄንን ነው ኡስታዛችሁ ይሄ ነው። መጅሊሱ የሸለመው እኔን የከሰሰኝ በዚህ ነው። ኡስታዛችሁ እኛ ፊት መቅረብ ይችላል? እኛ ፊት ይቀርባል ወይ? እኛ ፊት መቅረብ ይችላል? ገስቱን አራግፎ ይመጣል አይመጣም? ይመጣል አይመጣም? አራግፎ ወይንስ ቁጭ ብሎ ምንም ማያውቁት ሴቶች ጋር ብቻ ያወራል? ምንም ማያውቁትን ያታልላል ወይንስ ይመጣል? ያ ሁሉ ማስታወቂያ ተሰርቶ ኡስታዛችሁ ይሄ ነው። ኡስታዛችሁ ይሄ ነው። አያችሁት? ኡስታዛችሁ ይሄ ነው። አያችሁት? Oh my gosh. ذكرني ترى. اوكي فري እባክሽ ፈሪ እፎይ ይችላል ነው ስራ
እባክህ ላክ በሉት፣ እባክህ ላክ በሉት። 4 ሬስትሪክሽን ሰጥቶኛል አይደል ነው። እኔስ ላክ በሉት፣ አገስት ሊያስወጣቸው በሉት። አስወጣ፣ ወጣ እንዴ? ወጣ እያሉ ነው። ኦ 53,000 ሰው ቁጭ አድርጎ ኦራይት። ህዝቡ ምንድን ነው የሚረዳው ከዚህ? ምን ትገነዘባላችሁ? እና ላክ በሉት፣ እባክህ ላክ በሉት፣ እባክህ ተወያይ በሉት። ውስታዛችሁን እባክህ ተወያይ በሉት። ተወያዩ ትሉት የለም፣ እባክህ እባክህ በሉት። Comment off. ኦኬ ጆኒ ካለሽ ነኝ። ሪስትሪክሽን እየሰጠኝ ነው ደጋግሞ። ጆኒ ላኪ። ሰላሳ ምናምን ሺህ ሰው እየጠበቀው ነው። አይ ቲንክ 33,000 ሰው። ተመለስ በሉት፣ አትሩት፣ ተመለስ በሉት። ጨረሰ፣ ዘጋ ዘጋ። ያው ላይቭ ኢንድድ ሎክ። ይሄ ነው የእናንተ ኡስታዝ፣ የእናንተ ምሁር ይሄ ነው። ኮራ ልብህ ነው የእናንተ ኡስታዝ ይሄ ነው። ሊወያይ መጥቶ ፖዝ አድርጎ በዛው ኦኬ ጆኒ አይ ቲንክ አክሴፕት ብያ ነበር። ኦኬ ደግመሽ ላኪ። ሜቢ አክሴፕት አላልኩሽም። አክሴፕት ላታለ ብዬ አይ ቲንክ ሪጀክት ልበላት አላልኩ። ኦኬ ስታዛችሁን አያችሁት። ሌላ ነገር እያየው ስለነበረ ሪጀክት ብዬሽ ከሆነ ደግመሽ ላኪ። All right. Okay. No, sir.
ታዳምጣለህ? መልሱት ኡስታዛችሁን፣ እባካችሁ ኡስታዛችሁን መልሱት። ኡስታዛችሁን መልሱት። አያሳዝንም? አያሳዝንም? ንቆ የነበረው ይህ ሁሉ እንዳለ ግልብጥ ብሎ መጥተው አንተ ጋር እያደረገ ነው። ሪስትሪክሽን ቸክ ነው የገባብኝ። ኦዲየንሱን ኮፕሊንግ አድርጉ በላቸው። ኦዲየንሱ እነ ሙኒቲ ምናምን ነው በዚያ አይቆምም። ህዝብ ይሄን በቃ አስቀምጡት። 03/06/2018 ዛሬ ጉድ ተፈጥሯል። በቃ ለማስታወሻ ይቀመጥልን፣ ለማስታወሻ ይቀመጥልን። በቃ መጅሊሱ እውቅና የሰጠውን ኡስታዝ አይተነዋል። 5000 ሰው ያሰለመውን ኡስታዝ ዛሬ አይተነዋል። የናቲ መቀነት ዮኒ ካለች ዮኒ ማስገቡ ዮኒ አይ ቲንክ እያሉ ነው። ዮኒ ማኛ የት አለ? እሺ ግባልን በሉት። የት አለ? የኔ በጣም ሪፖርት መሰለኝ። እናንተ ፈልግ። ይሄ ብዙ ቲክታከሮች የያዙት ጉዳይ ነው ብዬ ቅድም ተናግሬያለሁ። ሲጀምር ሰውዬው የደረሰ ጋይስ ማር እየነገርኩሽ ሰው ኡስታዝ ሁሱ እስካሁን አልተገኘም። ወንድማችን ሁሱ እስካሁንም እንጠብቃለን። ሁለት ገናኝተን እኔ ለመውጣት አሁንም ይሆናል። 1 ሰዓት ማለት ነው። 1 ሰዓት ሙስሊሞች እፎይ እየጠበቀለታለሁ። ሊዮኒ አሁን አክሴፕት ያደርጋል። እፎይ እየጠበቀህ ነው። እባክህ ሊዮኒ አስገባ። ሰላም ጃኒ፣ ተገናኝተን አናውቅም። ጆኒ ሰላም ቦስ፣ ላሽ አድርገሽኛል እኮ እኔም ላሽ አድርገሻል። አላቅሽም በይታ አግኝቼሽ። ኧረ ደርሶኛል ኢንፎርሜሽን። ኤርሚ ቤት ከኦፓል ጋር ላስ አድርጋችሁኛል። ማ በምን ተገናኝተን አላቅሽ። እግዚአብሔር ምስክር እናቱ አላቅሽ። ተርፌያለሁ ማለት ነው። ኦፓል እኔ ጋር ገብተን አናውቅም። ከኔ ጋር ተገናኝተናል። ኤርሚያስ ኤርሚ ቤት እስታዙን አምጣልን አደራ። ኧረ ዘግቶ ወጥቷል። ተቃጥዬ ቤት 10,000 ሰው ነበር እኮ። አይገርምም? ምን አለ መጀመሪያ እየጠበቅን ነው ብሎ ነው እስኪመለስ ምንም ነገር እፎይ
አንተ እስከምትመጣ ፈለግከውን አድርገህ ስትመጣ ያውጣል የተባለው። ይኸው እንግዲህ እሷ ታስረዳል። ጥሪውን ያደረግሽው ጆኒ ነች አይደለ? ጆኒ ምን ብለሽ ነው ጥሪ ያደረግሽው? እስኪ ንገሪኝ። እንግዲህ የዛሬውን እንግዲህ ራሱ ኢቨን ሰኞ ከምሽቱ 3 ሰዓት የሚለውን ቀኑን ራሱ ቀጠሮ ያወጣሁት እኔ ነኝ። ሲጀመር ከምሽቱ 3 ሰዓት እንግዲህ እስታዝ ኩሶ እና ወንድማችን እፎይ ከዚህ በፊት ሲሰራ የነበረውን ፖለቲካ ለማጥራት እውነታው ምንድን ነው፣ ሙስሊሙ ነው እየቀለደ ያለው ወይስ ክርስቲያኑ ነው እየቀለደ ያለው በሚል ነው። ቪዲዮውን ተከታትላችሁታል ሁላችሁም። ስለዚህ እውነት የምናውቅበት ቀን ነው ዛሬ። በቃ ሁለታችሁም ቀርባችሁ ውይይት አድርጉ፣ ለህዝብ ይፋ አድርጉ። ማን ነው የፈራው? ሙስሊሙ ነው የፈራው ወይስ ክርስቲያኑ ነው የፈራው? ድራማ ህዝቡ ላይ እየሰሩ ስለነበረ ይሄ ድራማ መቅረት አለበት። ባይዘው በዚህ አጋጣሚ እዚህ ጋር ይሄ ሁሉ ሰው በተሰበሰበት የምናገረው ጆኒ ራጋ እውነት ስለምትናገር ነው። እፎይ ኩራታችን ይለናል እና አላሽቃብጥም፣ ለሙስሊም አላሽቃብጥም፣ ለክርስቲያን አላሽቃብጥም። ፌር የሆንኩ ሰው ነኝ እኔ ማለት አለቅ አለ 1 ሚሊዮን ጊዜ ነው እፎይን ማለት ቀጥቅጬዋለሁ። ልንገር 1 ሚሊዮን ግን ኤክስኪውዝ አላቀረበም። ይሄን ውይይት አልቀበልም ብሎ ኤክስኪውዝ አቅርቦ አላቀረበም። የዛሬው ውይይት ላለመቅረት ምንም አይነት ኤክስኪውዝ አንቀበልም ብያለሁ። ቀረቡ፣ ተወያዩ፣ አለቀ። በቃ ይሄን ያልኩት ማለት ነው። ስለዚህ ዛሬ የኢትዮጵያ ህዝቦች እውነትን ያወቃችሁበት ቀን ነው። ይኸው እፎይ ፊት ለፊታችሁ ቆሟል፣ ፊት ለፊታችሁ ተገኝቷል። እስታዝ ሁሶን አምጡት እንወያይ እያለ ነው። እኔ አውቶፍ ጨዋታ ሆናለሁ። አሁንም እየጠበቅናህ ነው። እስታዝ ሁሶ እባክህን እባክህን ክለት ባነው ሆስት ላክለትና አሁንም 46 ሰው ይዘህ ቁጭ ብለህ ነው። አላህ ክብር ይላል። ደግሞ የታለሽ እና ኮሪታ እና ይኸው በሺዎች በ10 ሺህ በ20 ሺዎች የሚቆጠሩ ሰዎች እንግዲህ አስቡት። ያው ጅራ በሸበራችሁ ነው ማለት ለምንም ለፖለቲካ አይመችም። ዮኒ የዛሬው ቀን ለፖለቲካ አይመችም፣ አይመችም። የዛሬው ቀን አይመችም። የዛሬው ቀን ማለት ይሄን ማወቅ አለባችሁ ሙስሊሞችም ክርስቲያኖችም ማለት ከላስ ዛሬ እውነት የምናጠራበት ቀን ነው። ይኸው ፊት ለፊት አለ ቀርቧል። 9 ሰዓት 3 ሰዓት የቀረበ ነው። እፎይ 3 ሰዓት የቀረበ ነው። 1 ሰዓት ሆኖታል። ቀረቡና ይኸው እባክህን እስታዛችሁን ላኩት። እስታዝ ሁሶ በጣም የማከብር ሰሆነ አይ ሪስፔክት ዩ ሶናና ለዲን አልኢስላም ስትል መጥተህ ውይይትህን አቅርብልን እባክህን እያልኩ በዚህ ጨርሳለሁ። ይሄን ይመስላል ዮኒ። ይሄ ነው ያለው ነገር። በእውነት ነው የምለው። ደግሞ ዛሬ ይኸውላችሁ ጥሪውን አለመቀበል ተጓባል። ጥሪውን ተቀብሎ ግን በሰዓቱ ገብቷል። ያ ተጓብተና ጥሪውን ማን አረገ ነው ጥያቄ። ጥሪውን ያደረገችው እሷ፣ ሰዓቱ በእሷ ሰዓት። ፖለቲካ እነሱ ድራማ ከኢምራን ጋር ምናምን ኢምራን መች ተባለ ተቀርባለ ብሎ ቪዲዮ ሰርቷል። በግድ ከኢምራን ጋር መች ጠራን? ኢምራን አልጠራን። ኢምራ ደግሞ እየታወቀው ነው ከውሱ በልጦ ነው እንዴ? ኮምፔር ሲደረግ ኢምራ እኮ የሚያውቀው ነገር ሆን ብለው እፎይ ጋር ላለመወያየት የሚሰሩት ፖለቲካ ነው ይሄ። አሁንም ፖለቲካችሁን አቁማችሁ ፊት ለፊታችሁ ይኸው አለ እባካችሁ። ይሄ ነው በቃ ይሄ ነው። ላኩልኝ እያለ ነው። የት ቦታ የለም። ኧረ ለምን ትዋሻላችሁ? በጌ በፈጣሪ ስም እኔ ላይ ኮድ እየተከታተልኩት እኮ ነው። የለም ላምጣልሽ ብሎ ካላረገኝ በስተቀር አሁን መሴጅ አድርጌዋለሁ። ተመልሶ ገብቷል ከኢምራን ጋር ከአብዱ ከሪም ጋር ራሱ ነው ሰዓት ያወጣው። ክርስቲያኖች እዚህ የምጽፉ ሊያተርፈን ነው እየሞከሩ ያሉት። ምንም ችግር ምን መሰለህ ምናምን በቃ እፎይን ፎሎ አድርገው በለው። እፎይ ፎሎ አድርገዋል አይደል ወንድማችን? አረ በስርዓት ነው ፎሎ ያደረገው። ቼክ ማድረግ ይችላል ማንም ሰው። ከላይ ፕሮፋይሉ ብቻ ነው 5 ሰው ነው ፎሎ ያደረገው። በደንብ መከታተል ይችላል። ማንም ሰው ማየት ይችላል። ማንም ሰው ኦፊሻል ነው።
ምንም ነገር ፎሎ አድርጎታል። ማንን? ሁሱ አላደረገው። ኢትስ ኦኬ። ለዛሬ ነው ማንሳት ይቻላል። በስርዓት መነጋገር ይችላል። ጉዱ እንዲታይ ነው የሚፈለገው ዛሬ። በቃ ደስ ሁሉም ሰው ዮኒ ምን እንደመረመረ መሰለ የሚለው 10 ምናምን ሺህ ሰው ቁጭ ብሎ በየቀኑ ያስተምር ትሰማለህ። ያ እንግዲህ እንዳያችሁት ነው። አካውንቶች በጣም ነው እያስቸገሩኝ የነበረው። ያው 3ኛ ነው 4 አካውንት ያስከፍሉኛል። አሁን ራሱ እዚህ ላይ ሆኜ ሀክ ለማድረግ እየሞከሩ የገባሁበትን አሁን ራሱ እዚህ ሆኜ ኮድ እየላቀ እንትን ብሎልኝ እያየሁ ሎጊን ብሎ ኮድ ይልካል። ከአዲስ አበባ ነው እንትን የተባለው ሳምሰንግ ጋላክሲ S10 በዚህ ስልክ እየተሞከረ ያደርጋል። ከቻላችሁ አሁን ዛሬ የምትድኑበት ቀን ላኩልኝ እያለ ነው። ለምን አይልክም? እሱ መላክ ይቻላል። እኔ ብችልም አልካለሁ። ፎሎ አድርጌዋለሁ። ዮኒ ማኛ ጋር ፎሎ አድርገው በል አንዴ አድርገኝ እናላለን። አብዱልከሪም ከሚባል ልጅ ጋር ነው ለሁለት ችግር የለውም። በውስጥ ካለ እኔ ነግራቸው የለ ችግር የለውም። ደወል ይግባ ብቻ ፎሎ አድርገው ዮኒ ማኛ ግባ። ተሰማልክ ጆኒ ራጋ ባዮሌት አድርጋለች ይላል። እስከ 3:25 ድረስ እንጠብቀዋል። ኢምራን ያማቸው አለ ውጡ እንደዚህ ባለቀ ሰዓት ላግበሉት። ብቻውን ይምጣ፣ ብቻውን ይምጣ። ወሬ አታብዛ በሉት። ያደረገው እሺ ኢምራን የለ እንትን ነው እየታየኝ አይደለም። ኢምራን እሺ እንትን በሉት። ላይ በላይ ራሱ ያለ አይመስለኝም። ባይዘው እየታየኝ አይደለም። ለኔ አለ ማለት ነው። ይሻል ቅዱሳን ገድላቶቹ ወይ ታሪክ ሰው እንዴ ሲጻፍ ካልታፈረበት፣ ቆይ ለምን ሲከፈት የሚታፈርበት? ቀይስ ሲጻፍ ካልታፈረ እንዴ ሲጻፍ ካልታፈረ ምንድን ነው ችግሩ? እሱን ግባና ንገረው። ወደ 300,000 ምናምን ያለውን ቲክቶክ አሁንም ብለውታል። የስ 4ኛ አካውንት አሁን ይህንኛው ላይ ምንትን እያሉ ነው። ችግር የለውም፣ ችግር የለውም፣ የለውም። ፋይን ባታደርጉት ጥሩ ነበረ። ባታደርጉት ጥሩ ነው እኮ። ለህግ የሚያቀርበኝን ዛሬ እንየው፣ ዛሬ እንየው፣ ዛሬ እንየው። ኦኬ እባካችሁ ላክ በሉት፣ እባካችሁ እና በሉት። ኡስታዛችሁ ራስህን ቻልና መጅሊስ እውቅና የሰጠህ እባክህ ራስህን ቻልና ማለት አታዋርደን በሉት እንጂ ኡስታዛችሁ ለምን የሚያዋርዳችሁ? ይህ ነገር ጤናማ አይመስለኝም። እኔ እያዋርዳችሁ ነው። ይህ ሁሉ ህዝብ እየጠበቀው ይሄ ሁሉ ህዝብ እየጠበቀው አታዋርደን በሉት። አላህ የሚባል አካል በነቢያት ተሰብኮ አያውቅም። ወዶቼ አላህ የሚባል አካል ተሰብኮ አያውቅም። መሐመድ ያመጣው፣ መሐመድ የጀመረው፣ መሐመድ ያጠናቀቀው ነው። አላህ የሚባለው አካል እንዴት አድርጎ ዲፌንድ ያድርገው? አሳስቦት ነው፣ አስጨንቆት ነው። ሌላ ምንም ኬዝ የለም። ምንም ኤክስኪውዝ የምታደርጉት ምንም ምክንያት የምታቀርቡት ነገር የለም። ምንም ምክንያት የምታቀርቡበት ነገር የለም። አክበሉት፣ ኡስታዛችሁን ላክበሉት። እስቲ ከስንቱ እየታገላችሁን አንሬስ እያደረጋችሁን እንኳን ካልቻላችሁ አስቸጋሪ ነው። ኡስታዛችሁን ላክበሉት። ኡስታዛችሁ የተጠራው ኡስታዛችሁ መጅሊሱ የሚያውቀው ዲቤት ከኔ ጋር የጀመረው እሱ ይምጣ። ሌሎቻችሁ ከስር ተማሩ።
ያልተጠራችሁ እንደ ዝንብር ቦት ልክ የምትሉት ማለት ነው። ብልግናችሁን እዛችሁ ለዛው ተቀመጡ። ኡስታዛችሁ ይምጣ፣ ኡስታዛችሁን ላኩት። ኡስታዛችሁ መምጣት አይችልም። እንደፈለጋችሁ ውጣ ይምራል ክርስቲያኖች አስወጣቸው ሁላቸውም። ለእናንተ ስል አሁንም ላክለት እያለች ሙስሊም መቼም አካውንቱ ሪፖርት ቢደረግም አካውንት ይከፈታል። ምንም ቀላል ነገር ነው። ግን ዲያቆኖቻችሁ እኛ ጋር መጥተው ሊያወሩ አልቻሉም። ያው እየላክን ያለው ሊሁለቱም አይቀበሉ እኛ ጋር መጥተው ሊያወሩ አልቻሉም። ያው ኢንቫይት የተደረገ ያው ይታያቸዋል። ያው እኔም ለሁሱ እየላኩለት ነው። ገባሁ። ይሰማል። ለሁሱ እየላኩለት ነው። ለሁሱ እየላኩለት ነው። ተመልከቱ። ለሁሱ እየላኩ ያው ለእናንተ ስንጠብቀው ሁሱ እንትኑ ሴቲንግ ላይ ግባና ኦፍ ኖብ ከሆነ እሱን ኦን አድርገው ሰው ወደ አንተ መላክ እንዲችል፣ ወይ ደግሞ የሁለታችሁ ፍሬንድ ካለ ላይቭ ገብቶ ያገናኛችሁ። እስካሁን አላውቅም። ወላሂ ላ ሄዳችሁ ንገሩት። እርግጠኛ ሄደው ይነግሩታል። የሁለታችሁ ፍሬንድ ካለ ያንተና የሱ የሆነ ሰው ገብቶ ላይቭ ላይ ያገናኛል። ፍሬንድ ካለ ያንተና የሱ የሆነ ሰው ገብቶ ላይቭ ላይ ያገናኛችሁ፣ ወይ ደግሞ ሲቲንግ ላይ ገብተህ እዚሁ ጋር ገስት ላይ ሰው አስገብቶ ነው እና ላክ በሉት። እኔ ፎሎ አድርጌዋለሁ። ፎሎን ይመልስና ይላክ። እንደዚህ ይፈራል። ግን ሰው እንዴት እንደዚህ ይደበቃል? አምሳ ጊዜ ነገርኳቸው። ወላሂ ለእናንተስ ያው ብቻዬን ነኝ። በቃ ገስት ላይ ሰው ካለ አውርዱ። ገስት ላይ ሰው ካለ አውርዱ። አድሚኖች ገስት ላይ ሰው አይታየኝም። ካለ አውርዱ። አሁን ላከ ብቻውን ነው እየጠበቀህ ነው በሉት። ያው አስተሀይ ልጠብቅላችሁ። በቃ እስኪመጣ ድረስ በቃ እኮ ያው ብቻዬን በቃ ልጠብቅላችሁ። እሺ ለእናንተ ስል ምን ይሻለሁ? ሳላችሁ ምን እየሰራ ነው? ምንድን ነው እሱ? ምን የቤት ጣጣ አለበት? ከቤት አውጣ። ብቻውን መውጣት አይችልም። ብቻውን መምጣት አይችልም።
ላክ በሉት። ፎሎ አድርጌዋለሁ። እኔ እንትን ስለው ገስት ላይ የለም አይመጣም እንትን አይልም። ሙባረክ ኮፕሊንግ እሺ ሰው ወጥቷል አይደለ? ሰው ወጥቷል። አይ አሁንስ ምን ያክል ልጠብቅላችሁ? ምን ያክል ደቂቃ እንጠብቀው? ላክለት በሉት። አሁን ገስት ማንም የለም፣ ሆስት ላይ ብቻውን አገኘው በለው። እሺ ሰው ካለ አውርዱ። ሰው ካለ ገስት ላይ ይውረድ። ሰው ካለ አውርዱ ገስት ላይ ሰዎች። ከዚህ በኋላ ደግሞ ሄዳችሁ ክርስቲያኖች አሁን ብቻው ቅድም ኢምራን ጋር ስለሆነ በቃ አልክም ብለሃል። አሁን ብቻውን ነው ላክለት እየጠበቀ ነው በሉት። አሁን ብቻውን ነው ወርዷል። ሰው የለም አሁን ያ እሺ አሁን ደግሞ ሄዳችሁ ላክለት ብቻውን ነው በቃ አሉት። ብቻውን ነው አይደለም የምትፈልገው? ያው ብቻውን ሆኖልሃል። ላክለት በሉት። እጠብቀዋለሁ። ላክለት በሉት። ያማ ፎይሮጣ አይደፍርም እኛ ፊት ምናምን የምትሉት ቤታችሁ መጥቼ ሚዩት ነው ያደረጋችሁ። ከዛ በኋላ ቤቴ ላይ ወጣቶች አደራጅታችሁ ልካችሁ ምንድን ያደረጋችሁት? የግድያ እንትን ያወጃችሁብኝ። በነቢያት የተሰበከው ያዌ አንድ ትናንትና ሰንበሪ ተነስቶ አይ ነቢያት የሰበኩት ውጁ የሚባል ነው ስላለ እውነት አይሆንም ማለት ነው። አላህ የሚባል አካል መሐመድ ከሰበከው ውጪ የትኛውም ነቢይ የሰበከው የለም። ለዛም ነው አምላካቸውን ዲፌንድ ማድረግ ስለማይችሉ መጽሐፍ ቅዱስ ላይ ለማንቦጫረቅ መጽሐፍ ቅዱስን እንደመተቸት አዋጭ እንዳልሆነ አውቀውታል ማለት ነው። መጽሐፍ ቅዱስን መተቸት፣ መጽሐፍ ቅዱስን መሳደብ የክርስቲያኖችን አምላክ እንደመተቸት ቀላል አይደለም። ለዛም ነው ያልሆነላቸው። ለዛም ነው ላሽ ያሉት ማለት ነው። ፕሮፓጋንዳ
ላይ ይነዛሉ። ሙስሊሞቹን ምን ለማድረግ እዛው ለማጥናት ማለት ነው። ታይቷል ማለት ነው። God